በእርግጠኝነት የግል እድገት የህይወት ዘመን ሙሉ የሚቀጥል ጉዞ ቢሆንም ራስዎን ማሻሻል ለመጀመር ግን ከጥቂት ደቂቃዎች በላይ ሊወስድቦት አይገባም። ማንኛውንም ትልቅ ግብ ከ2 ደቂቃ በታች በሆኑ ትንንሽ ተግባራት መከፋፈል እንደሚቻል ይታወቃል። እነዚህ ትንንሽ ተግባራት ወደ ትልልቅ ግቦችና ምኞቶቹ እንዲጓዙ ደግሞ ያግዞታል። ከዚህ በታች ሕይወትን በተሻለ ለመለወጥ የሚረዱ 15 ቀላል ፈጣን የሆኑ ተግባራት ቀርበውሎታል። መልካም ቆይታ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። ከቻሉ አባል ይሁኑ። አንደኛ፣ ብዙ ውሃ ይጠጡ። 1 ብርጭቆ ውሃ መጠጣት ለራስዎ ማሻሻል ጉዞ በጣም ትንሽ እርምጃ ሊመስሎት ይችላል። ነገር ግን ወደፊት እንደ መራመድ ይቆጠራል። ሰውነታችን በአግባቡ እንዲሰራና ጤናማ ሆኖ እንዲቀጥል ውሃ ያስፈልገዋል። የውሃ እጥረት ራስ ምታት፣ ድካምና የቆዳ ችግሮችን ሊያስከትል ይችላል። ብዙ ሰዎች ሳያውቁ በሰውነታቸው ውስጥ የውሃ እጥረት አለባቸውና። ሁለተኛው፣ ንጹህ ምግብ ይመገቡ ነው። እንደ አጠቃላይ ሕግ የአንድ ምግብ ግብዓቶች ባነሱ ቁጥር ምግቡ የበለጠ ገንቢ ይሆናል። ቀኑን ሙሉ የበለጠ ኃይል እንዲኖሮትና ጥሩ ስሜት እንዲሰማዎት ከፈለጉ በፋብሪካ የተቀነባበሩ ምግቦችን በፍራፍሬ፣ በአትክልትና በእንቁላል፣ በለውዝ አይነቶች ይቀይሩ። ምን እንደበሉ ሲያውቁ ሰውነቱን በተሻለ ሁኔታ ይረዱታል። ሦስተኛ፣ የየቀን ምስጋናን ይለማመዱ ነው። በየቀኑ አመስጋኝ የሆኑባቸውን ነገሮች ማሰብ ወይም መጻፍ ጭንቀትን ለማስወገድ ይረዳል። ሕይወት ከብዶት በሚሰማዎት ጊዜ እንኳ የምስጋና አመለካከት መያዝ አዎንታዊ ጎኑን እንዲያዩ እና ከተስፋ መቁረጥ እንዲወጡ ያግዞታል። ከመተኛቱ በፊት በዕለቱ ያመሰግኑባቸው ሦስት ነገሮችን መጻፍ ትልቅ ለውጥ ያመጣል። አራተኛ፣ መጽሐፍትን ያንብቡ፣ ፖድካስት ያዳምጡ ይሆናል። ከስክሪን ጊዜ በመቀነስ ጥሩ መጽሐፍ በማንበብ አእምሮን ይክፈቱ። ከንባብ ሁል ጊዜ አዲስ ነገር መማር ይቻላልና አዲስ ቃል እንኳን ቢሆን ንባብ የአስተሳሰብ አድማስን ከማስፋቱም በላይ የአእምሮ ጤናን ያሻሽላል። በዙሪያው መጽሐፍትን ማስቀመጡ እንዲያነቡ ሊያጓጓዎት ይችላል። አምስተኛ፣ አነቃቂ ንግግሮችን ያዳምጡ። መነሳሳትን በድምፅ ወይም በምስል ማግኘት ከፈለጉ እንደ ቴድ ቶልክ ያሉ አጫጭር ንግግሮችን ማዳመጥ ይችላሉ። በተለያዩ የሙያ መስኮች ላይ ካሉ ምርጥ ተናጋሪዎች መማርም ይችላሉ። ስለ ስነ ልቦና፣ ቴክኖሎጂ፣ ደስታ ወይም ስለ ማንነት ርዕስ መማር ቢፈልጉ ተስማሚ ንግግር ማግኘት ቀላል ነውና። ስድስተኛ፣ ለአንድ ሰው ይቅርታን ያድርጉ። ሁላችንም በሕይወታችን ውስጥ በሌሎች ተጎድተናል። ነገር ግን ቂም መያዝ የሚጎዳው እኛኑ ነው። ቂምን ስንተው አብረውት የነበሩትን ጭንቀት፣ ንዴትና ሌሎች አሉታዊ የሆኑ ስሜቶችንም ጭምር አብረን ነው የምንተው። ይቅርታ ማድረግ ለሌላው ሰው ብቻም ሳይሆን ለራሱ የአእምሮ ሰላም የሚሰጥ ትልቅ ስጦታ ነው። ሰባተኛ፣ ድጋፍ ሰጪ ቡድንን ይቀላቀሉ። ሕልሞን ብቻውን ለማሳካት መሞከር ከባድ ሊሆን ይችላል። ተመሳሳይ ዓላማ ካላቸው ሰዎች ጋር መገናኘት መነሳሳትን፣ አዳዲስ ዕድሎችንና ድጋፍን ይሰጣል። እንደ ፌስቡክ ግሩፕ ያሉ የማኅበራዊ ሚዲያ መድረኮችን በመጠቀም ከእርስዎ ጋር ተመሳሳይ ፍላጎት ካላቸው ሰዎች ጋር መገናኘት ይችላሉ። ስምንተኛ፣ ለእድገቱ ራስዎን ያመስግኑ ነው። ራስዎን ለማሻሻል ያደረጓቸውን ጥረቶች ዕውቅና ይስጧቸው። ትንሽም ቢሆን ያገኙትን ስኬት ማክበርም እንዲቀጥሉ ያበረታቶታል። በየቀኑ ያሻሻሉትን አንድ ነገር በማሰብ ለራስዎ አዎንታዊ ማረጋገጫን ይስጡ። ይህ ለቀጣይ ጥረቶ ትልቅ መነሳሳትን ይፈጥርሎታል። ዘጠነኛ፣ ሰውነትዎን ያፍታቱ። ለጥቂት ደቂቃዎች የሰውነት መዘርጋት ወይም ማፍታታት የደም ዝውውርን ያሻሽላል፣ የጡንቻ ውጥረትን ይቀንሳል፣ እንዲሁም የአእምሮአችንን ያነቃቃል። በተለይ ለረዥም ሰዓት ተቀምጠው የሚሰሩ ከሆነ ይህ ልምምድ የድካም ስሜትን በፍጥነት ያስወግዳል። 10 አካባቢውን ያጽዱ።
የሚሰሩበትን ጠረጴዛ ወይም የመኝታ ክፍሉ የተስተካከለ ሲሆን አእምሮ የተረጋጋ ይሆናል። የተዝረከረከ ቦታ ጭንቀትንና ትኩረት መስረቅን ሊያስከትል ይችላል። ለ5 ደቂቃ ያህል አካባቢውን ማስተካከል ትልቅ የአእምሮ ሰላምን ይሰጣል። 11 የቀን ዕቅድ ያውጡ። በየቀኑ ጠዋት ላይ በዕለት ሊያከናውኗቸው የሚፈልጓቸውን 3 ዋና ዋና ነገሮች መለየትና መጻፍ ቀኑን በዓላማ እንዲመሩ ያግዞታል። ይህ ቅድሚያ ለሚሰጧቸው ነገሮች ትኩረት እንዲሰጡና ጊዜውን በአግባቡ እንዲጠቀሙ ደግሞ ያስችሎታል። 12 ጥልቅ ትንፋሽን ይለማመዱ። ጭንቀት ሲሰማዎት ወይም አእምሮ ሲበታተን ለ2 ደቂቃ ያህል ዓይኖን ጨፍነው ጥልቅ ትንፋሽ መውሰድና ወደ ውስጥ ማስገባትና ማስወጣት ይችላሉ። ይህ ልምምድ የልብ ምትዎን በማረጋጋትና አእምሮን በማጽዳት ፈጣን የሆነ መረጋጋት ስሜትን ይሰጡታል። 13 አዲስ ቃል ይማሩ ነው። በየቀኑ አንድ አዲስ ቃል በአፍ መፍቻ ቋንቋውም ይሁን በባዕድ ቋንቋ መማር አእምሮን ከማነቃቃቱም በላይ የመግባባት ችሎታውን ያሳድጋል። ይህን ቃል በቀን ውስጥ ለመጠቀም መሞከር ዕውቀትዎን ያጠናክራል። 14 ለወዳጆ ይደውሉ ወይም መልእክት ይላኩ ነው። ማኅበራዊ ግንኙነቶች ለአእምሮ ጤና በጣም አስፈላጊ ናቸው። ለረጅም ጊዜ ያላገኟቸውን ጓደኛ ወይም የቤተሰብ አባል ለማስታወስ ጥቂት ደቂቃዎችን ይውሰዱ። አጭር የስልክ ጥሪ ወይም መልእክት ግንኙነታችሁን ያጠናክራል፣ እንዲሁም የደስታ ስሜትን ይፈጥራል። 15 አንድ ግብ ይጻፉ። አንድ ግብ ብቻ። ሊያሳኩት የሚፈልጉትን አንድ ትንሽም ይሁን ትልቅ ግብ በወረቀት ላይ ማስፈር እውን የመሆን ዕድሉን ይጨምራል። ግቡን መጻፍ አእምሮ በዚያ ላይ እንዲያተኩርና እሱን ለማሳካት የሚያስፈልጉትን እርምጃዎች እንዲያስብ ይገፋፈዋል። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። ከቻሉ የቻናላችን አባል በመሆን ቻናሉን አብረን እናጠናክር። እናመሰግናለን።